የማርቆስ ወንጌል ምዕራፍ 10 ቁጥር 9 እግዚአብሔር ያጣመረውን እንግዲህ ሰው አይለየው ይላል። የጋብቻ ሕይወት አንድ ለአንድ ብቻ መሆኑንና ተጋቢዎች ከጋብቻ በኋላ አንድ እንጂ ሁለት እንዳይደሉ መለያየትም እንደማይገባ ለጋብቻ ሲባል አባትንና እናትንም መተው ግድ መሆኑን እግዚአብሔር ከጥንት ጀምሮ አስታውቋል። ሆኖም ከሰዎች ክፋት የተነሳ ይህ ሕግ ተጥሶ የፍች ነውር ጽፎ በመስጠት መፋታት እንደ ሕግ መጠቀም በዘመነ ብሉይ ተለምዶ እንደነበር እናውቃለን። ማቴዎስ ምዕራፍ 19 ቁጥር 7። ይሁንና ይህ የፍቺ ጥያቄ ለጌታ በቀረበለት ጊዜ አድራጎቱ ስህተት መሆኑን በማያሻማ መልኩ አስቀምጦታል እንዲህ ሲል። በመጀመሪያ እግዚአብሔር ወንድና ሴት አድርጎ መፍጠሩን ሁለቱም አንድ ሥጋ መሆናቸውን ሰው ለጋብቻው ሲል አባቱንና እናቱን ትቶ ከሚስቱ ጋር መሆን ያለበት መሆኑን እግዚአብሔር ያጣመረውን ሰው ሊለይ ሊያፋታ ተገቢ አለመሆኑን በማስቀመጥ ፍችን ከልክሏል። ከዚህ አንጻር እግዚአብሔር በስነ ፍጥረት አንድ ያደረገውን ወይም ያጣመረውን የጋብቻ ሁኔታ ሰው በልዩ ልዩ ምክንያት ሊለየው ከቶ አይገባም ካለ በኋላ የፍች ሁኔታ ተፈጽሞ ሁለቱም ሌላ ካገቡ ግን ማመንዘር እንደሆነ አረጋግጧል። ማመንዘር ደግሞ በ10ቱ ቃላት ከተሰጡት ኃጢአቶች አንዱ ነው። ዘጸአት ምዕራፍ 20 ቁጥር 14። ጌታም ከሕግ ከ10ቱ ቃላት አንዲት ከምታልፍ ሰማይና ምድር ቢያልፍ ይቀላል ብሏል። ሉቃስ ምዕራፍ 16 ቁጥር 16። እንግዲያውስ የመፋታት ኃጢአት ከመፈጸም ይልቅ ሰማይና ምድር ቢያልፍ ይቀላል ማለት ነው። ዛሬ ሕግ ሆኖ በየቀኑ ሲፈጸም የሚታየው የፍች ኃጢአት የቤተሰብ የሴቶችና የልጆች ክፉ ጠላት ከመሆኑ ባሻገር በኃጢአት ክብደቱም ይህን ያህል ታላቅ ነው። ኃጢአቱ ከባድ እንደመሆኑ መጠን ቅጣቱም ከባድ ስለመሆኑ ለጥያቄ የሚቀርብ አይደለም። ሮሜ ምዕራፍ 7 ቁጥር 17። በዚህ የፍቺ ኃጢአት ምክንያት ወንዶቹም ሆኑ ሴቶቹ ኑሯቸው ተዛብቶ በመከራ ሕይወት ውስጥ ይገኛሉ። ብዙ ሕፃናትም የቤተሰብ በቂ እንክብካቤ አያገኙም። መማር በሚችሉበት ዕድሜያቸው ለጎዳና ተዳዳሪነት ይዳረጋሉ። በዚህም አስከፊና አሰቃቂ ሕይወትን ይገፋሉ። ብዙዎቹ የሀገር ሸክም ይሆናሉ። ጌታ ያለ ዝሙት ምክንያት በቀር መፋታት የማይፈቀድ መሆኑን አስታውቋል። ሆኖም ዛሬም ቢሆን ሰዎች ከክፋታቸው ስላልተመለሱ ይህ ችግር በስፋት እየታየ ይገኛል። ይሁንና ክርስቲያኖች ክርስቲያን የተባሉበት ዋናው ቁም ነገር የክርስቶስን ሕግ ለማስከበር ነውና ፍችን በማስወገድ የወንዶችንና የሴቶችን የሕፃናትንም ሕይወት ሊታደጉ ይገባል። በዚህም ግንባር ቀደም ተዋናይ ሊሆኑ ይገባል። አንድ ሰው እንኳ ሚስቱን
እንዳይፈታ በብሉይ ኪዳን እግዚአብሔር በነቢዩ ሚልክያስ አድሮ የልጅነት ሚስትህን አትፍታ መፋታትን እጠላለሁ ብሏል። ሚልክያስ ምዕራፍ 2 ቁጥር 16። በሐዲስ ኪዳንም መድኃኔዓለም ክርስቶስ እንግዲህ እግዚአብሔር አንድ ያደረገውን ሰው አይለይ ሲል የጋብቻን ክብር አጽንዖት በመስጠት አስተምሯል። ስለዚህ ሁላችንም የጋብቻን ክብር ያላወቁትን በማሳወቅ በባልና በሚስት እንዲሁም በቤተሰብ መካከል የሚከሰቱ ችግሮችን ሁሉ በውይይት ልንፈታ ይገባል። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 4 መጋባት በሁሉ ዘንድ ክቡር ነው፣ መኝታውም ንጹሕ ነው ብሎ እንደተናገረ እንዳስተማረ፣ ስለሆነም ሊቃውንተ ቤተ ክርስቲያን የጋብቻን ክቡርነት፣ ጋብቻ ቅዱስና ንጹሕ መሆኑን ሊያስተምሩ ያስፈልጋል። አምላካችን እግዚአብሔር በንጽሕና በቅድስና ኑረን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሽ የስሙ ቀዳሽ እንድንሆን በቸርነቱ ይርዳን። አሜን።